ሰላም ጤና ይስጥልን ውድ የሆናችሁ የቻናላችን ቤተሰቦች እንደወትሮው ለዛሬም አጭር ተአማኒነት ያለውን መረጃ ይዘን ቀርበናል። የምንለቃቸውን መረጃዎች ለምትወዱት ሼር፣ ሰብስክራይብ በማድረግ ዘወትር የደውል ምልክቷን መጫናቸውን አትርሱ። እነሆ ዓለማችን ካስተናገደቻቸው አይረሴ ታሪኮች ውስጥ የአንደኛውና የሁለተኛው የዓለም ጦርነቶች ናቸው። ከነዚህ ጦርነቶች በኋላ ሶስተኛው የዓለም ጦርነት ይሆናል ተብሎ የሚሰጋው የቴክኖሎጂ ጦርነት ነው ተብሎ ይተነበያል። ቴክኖሎጂ ከቀን ወደ ቀን ከደቂቃ ሰኮንድ ውስጥ ዓለም በአዳዲስና አስገራሚ ግኝቶች እየተሞላች ትገኛለች። በአሁኑ ወቅትም የሰው ልጅ አእምሮ በመከተል ከሰው እኩል ለማሰብ እየመሰለ ድረስ የፈጠራ ውጤቶች ቀጥለዋል። ከነዚህ ውስጥ በግንባር ቀደምትነት በዓለማችንን አነጋጋሪ የሆነው የአርቲፊሻል ኢንተለጀንስ ወይንም አርቲፊሻል ኢንተለጀንስ በአማርኛ አጠራሩ አስተውሎተ ህይወት የሚባለው ነው። ኤአይ ቴክኖሎጂ የሰውን ልጅ ህይወት አኗኗር ካቀለሉ የቴክኖሎጂ የፈጠራ ውጤቶች ሁሉ እጅግ የዘመነና በሁሉም መስክ ውጤታማ የሆነ የአዲሱ ዓለም ስርዓት ወይም ዘ ኒው ወርልድ ኦርደር ድንቅ የፈጠራ ውጤት ነው። አርቲፊሻል ኢንተለጀንስ በፖለቲካ፣ በኢኮኖሚ፣ በግብርና፣ በሳይንስ፣ በሕክምና ዘርፍ፣ በባህል፣ በቋንቋ፣ በእምነትና በኪነ ጥበብ፣ በፊልም፣ በሙዚቃ፣ በሌሎች በርካታ የሰው ልጅ አስተውሎና የፈጠራ ብቃት ወደፊት በመቅደም የሚተነበይ የቴክኖሎጂ ውጤት ሲሆን በአንድ የሰው ልጅ ማሰብ ብቻ ሳይሆን ሊያስብ የፈለገውን ሁሉ መተንበይ ይችላል። የምዕራባውያኑ የዓለም አዲሱ ስርዓት የሰው ልጅ በኢኮኖሚ፣ በወታደራዊ፣ በፖለቲካዊ ፖሊሲዎች አስተሳሰብን ከማስተሳሰርም በላይ አንድ አይነት አስተሳሰብ፣ አንድ አይነት ስርዓት ሊከተል እንደሚገባ የሚያስገድድ የቴክኖሎጂ ውጤት ነው። ለቴክኖሎጂው ስኬታማነት ፖሊሲ በመቅረጽ ሶሻል ሚዲያን፣ ሜንስትሪሚንግ ሚዲያዎችን፣ የኪነ ጥበብ ስራዎችን፣ ፈጠራዎችን በመቆጣጠር የሰው ልጅ በራሱ አእምሮ እንዳያስብና በማሽን እንዲያስብ ተጠንቶ የተደረገ ወይም ሞደርን ኮሎናይዝ በማድረግ በተዘዋዋሪ የሚደረግ ሲቪላይዜሽን ነው ይላሉ ተመራማሪዎች። የሰው ልጅ በራሱ እንዳያስብና የፈጠራ ብቃቱና አቅሙ ባለበት እንዲቆም አርቲፊሻል ኢንተለጀንስ ወይም ኤአይ ትልቅ ሚና መጫወቱን ቀጥሏል። በርካቶች ዘንድ ስለ አርቲፊሻል ኢንተለጀንስ ወይም አስተውሎተ ህይወት የተሳሳተ አመለካከት ሊኖር ይችላል። ከቴክኖሎጂው ጋር በመከተል የሚጠቀሙ እንዳሉ ሁሉ ለመጥፎ ተግባር ተሰማርተው የሳሳተ ስራቸውና በርካታ ሲሆን ላለሙት ዓላማ ወሳኝ አጋዥ ሆናቸው ተበርክተዋል። በፖለቲካ፣ በእምነት ብሔርን ከብሔር በማጋጨት መሪዎችን በማሸማቀቅ በማብጠልጠል ህገወጥ የሆኑ የሰው ልጅ ሰብአዊ መብት የሚነጥቅ ተግባራት በኤአይ ምክንያት በአርቲፊሻል ኢንተለጀንስ ምክንያት ከቁጥጥር ውጪ እየሆኑ መጥተዋል። ቴክኖሎጂውም የተፈበረከበት ዋነኛ ምክንያት የታዳጊ ሀገራትን አስተውሎት መጠንና አስተሳሰብን ለማቀጨጭና ማንነቱን ሙሉ በሙሉ በመንጠቅ ባህል፣ ቋንቋ፣ እምነት የሌለው ግብረ ገብ የሌለው ልቅና መረን የሆነ ትውልድ ለመፍጠር አጋዥ መሳሪያ ሆኖ መጥቷል። ከጥቅሙ ይልቅ ጉዳቱ እያየለ በመምጣቱ መንግስት በየጊዜው ለፍተሻና ምርመራ ለጊዜና ለኢኮኖሚ ጉዳት ተዳርጓል። በኪነ ጥበቡ ዘርፍም ከተመለከትን በተመሳሳይ ሆኖ ቀጥሏል። የሰው ልጅ የፈጠራ ውጤት ወይም ድምጽ፣ ጽሁፍ፣ ዶክመንት በአርቲፊሻል ኢንተለጀንስ አማካኝነት ይዘቱና ቅርጹን በመቀየር ሞዲፋይ በማድረግ የፈጠራ ባለቤትነትን አሳጥቶ ለሌላው ተጠቃሚነት ይሰራል። ጉዳዩ ለህግ ተጠያቂነትም አስቸጋሪ በመሆኑ በወንጀልና ጉዳቱ እየመዘነ ሄዷል። እጅግ ሚስጥራዊ የሆኑ ዶክመንቶች በኤአይ አማካኝነት ተመሳስለው ይሰራሉ። በድምጽ በሚሰጥ ትዕዛዝ ቴክኖሎጂው ያዘዙትን አስመስሎ ይፈበርካል። ጉዳዩ በዚህ ከቀጠለ የሰው ልጅም ሰውን መስሎ መሰራቱ የማይቀር መሆኑ በርካታ በአርቲፊሻል ኢንተለጀንስ ውጤት የሆኑ የፈጠራ ስራዎችን ያየን ሲሆን ከዚህ የተለየ ደግሞ እስኪመጣ ድረስ እንጠብቃለን። ቴክኖሎጂ አጠቃቀማችን ግን ለበጎ ይሆን እንላለን። ሰላም።